እንደ ልማድ ተባረርክ አይደል? አሁን እንኳን የመጨረሻ ይመስል ባለፈውም እኮ ብለህ ጀመርሽ ደግሞ አንቺ። እስኪ ደግሞ ምንድን ነው ዳጊ? ከስራ በኋላ ጸዳ በል እንጂ ይኸው እስኪ እንዳለ አያሉ። አንቺ ግን ሰዎች አልተረዱሽም። ማኖቹ ሰዎች ደግሞ? እነ ሳባ ስለ አንቺ ሲያወሩ ስለሰማሁ። ምን አሉ ደግሞ ስለኔ? ባህሪዋ ይዱርዬ ነው፣ ወንድ ምናምን አይበረክትላትም ሲሉ ነው። እውነታቸውን እንዴ? ከሌለ የለም። ኧረ እኔ እንደዛ ልጅ ፈልጌ አይደለም። ተዋቸው እባክህ እነሱን። እኔ ተሰጠኝን የምኖር ነው። ለምሳሌ ዛሬ አንተ መጣ፣ አልጠበኩም፣ አልተዘጋጀሁም ጭራሽ አይደል እንዴ? ተቀበልኩ። ፈጣሪ ራሴን እስኪሰጠኝ ይጠብቃል። ማናት እቺ? ማንነት አይታወቅም እባክህ። ከመጣች ወር ምናምን ሆኗታል። ያው ትማታለች፣ ትሳደባለች። እኔማ ቢጨንቀኝ ለፖሊስ አመልክቼ ነበር፣ ግን እነሱም አልመጡም። የሚያውቃት ሰው አልተገኘም? አረ ወፍ ልጁ እባክህ እንዴት እንደሚያሳዝን። የሰፈር ልጆች ናቸው ተፍ ተፍ ብለው ምግብ ምንም መጥተው የሚሰጧቸው። ስራ ያስፈልገኛል። ሞገሴ ትንሽ መረጋጋት አለብኝ። ምንም የማርፍበት ምክንያት የለኝም። ስራ እፈልጋለሁ። ስራ መስራት አለብኝ። ቢያንስ አይምሮህን ፈታ አድርጎ እንጂ። እየነገርኩ እኮ ነው ተት። ምንም ማሰብ አልፈልግም። ህይወቴን በአዲስ መጀመር አለብኝ። ከመጀመሪያው ስሜቴ መውጣት አለብኝ በአዲስ መንፈስ። መና የምትባል አንድ ወዳጅ አለች፣ ጠበቃ ናት። ሹፌር እፈልጋለሁ ብላኛለች። ስልኳን ሰጠና ትደውላታለህ። ስልኬን አምጣው፣ ፌስታል ውስጥ። አንቺ ግን ሌላ ሰው መስልሽ። 09 ወይ ከእንዳልሽ ከዱባይ ማስመጣት ይሻላል። እኔ ደግሞ በጣም ውጪ በዝቶብኛል። አይ ለምን ለሰው እንደውበት ደስተኛ ነኝ። እኔ እንጃ። እስኪ ደውልላት። መቼም እንደሷ ቆልቷታል አይደለ? ሴትዮ በጥሪ እየጨፈርሽ ነው እንዴ? አላየሁትም ነበረ። ምንድነው ነገር የምትፈልጊኝ? ሆሆ እዛው ምን ሆነሻል? ደህና አይደለሽም እንዴ? ደህና ነኝ። በይ ስራ ስትጨርሺ አዲስ ሬስቶራንት እንገናኝ። የት ነሽ ነው እንዴ? ከአዲስ ጋር ካፌ ነን ያለ ነው። እሺ ስወጣ እደውልላችኋለሁ። እሺ ቻው። ይግቡ። ሳቢ ደህና አደርሽ? ሚስቲ እንዴት አደርሽ? አንቺ ምን ይሻላል ነበረ? ችግር የለውም። ስራ ይዘሻል እንዴ? አይ አነስኩ። ምን ነው
ባለፈው የተሰሩት ቪዲዮዎች እናያቸው እስኪ። ኤዲት ተደርጎ አልቀዋል። ሚቲንግ ሩም እጠብቅሻለሁ። እሺ አስተያየት እንስጥበት። እሺ መጣሁ። ሄሎ ጤና ይስጥልኝ። ሞገስ እባላለሁ። እሺ ሞገስ፣ ምን ልርዳ? ተፈሪ ነው ስራ እንድጠይቅሽ ስልክሽን የሰጠኝ። ኦ እሺ፣ በጣም ጥሩ። ከቻልክ ቢሮ ብቅ በላ። እሺ አመሰግናለሁ። እሺ መልካም ቀን። ቻው። ለምንድን ነው ግን እኔ ሁሌ ሳባሩ አንቺ የምትቀበዩ? እናት የፈለገውን ነገር የማድረግ መብቱ ነው። በእሱ ገንዘብ እኮ ነው እኔ እዚህ የደረስኩ። አንቺም ብትሆኚ። ስለሱ ማንም የጠየቀሽ የለም። እሺ ስለምወደው ስለማስብለት። የምታስብለት ከሆነ ልቀቂውና የራሱን ነገር እንዲያመቻች ብትነግሩ የተሻለ ይመስለኛል። ሰው እኮ ነው። እርግብ አረግሽው እንዴ ብትለቂው የምትይው ራሱ ሲበቃ ይወጣል። እስከዛስ? እስከዛማ ቤቴ ቤቱ ደግሞ አልፈልግም በቃኝ ያልሽው አንቺ አይደለሽ እንዴ? አሁን የትስ ቢሆን ምን ቸገረሽ? እሱማ አያገባኝም። በቃ ዝም በይ። በቃችሁ። በጣም ተረዛነጋችሁ። ልንጫወት አይደል እንዴ መጣ ነው? ሃይ ቤርሲ፣ እንዴት ነሽ? ሰላም ነው አለ። ቆይታችሁ ምን ይጨመር? ምን አለሰ? ሁሉም ባለ በቂ ነው። እሺ ካፌ ቤት ወይስ እንዴት ሊሆን ይችላል? እያለ ነው ያንተ የዘር ፈሳሽ ደካማ፣ በምንም መንገድ አንተ ልጅ መውለድ አትችልም። ዶክተር እርግጠኛ ነህ? እንግዲህ ውጤቱን የሚያሳየው ይሄ ነው። እና መውለድ አትችልም እያልከኝ ነው? እኔ አላልኩም። እዚህ ጋር ባለው በውጤቱ መሰረት ነው። ግቢውስ ምን ትሰራለህ?
ያናገርኩ ነው። ንገረኝ። ልጁ ያንቺ ነው? ይኸውልህ ሚስት እንደገደልክኝ አለም ልገለን ነው? ወይኔ ልጁ ያንቺ ልጅ ነው ወይ? የሰፈር ሰው ሊፈራ ይችላል። እሺ እኛ ግን አንፈራህም። ለምን 40 ሰው አገልም? ምን ያገባኛል? በዚህ ድንጋይ አናትህን ነው የምበረቅስልህ። እምለው ይገባሻል እንዴ? ምንም ልትል ትችላለህ። አንዴ አሁን ወረድ በል እሺ። ና አንተ ደግሞ ምን እያልከው ነበር? ምን እያልከው ነበር? እሺ ይኸውልሽ ከዚህ ጋር እንድትጠፊ እፈልጋለሁ። እሺ ይኸውልሽ ነገ ከነገ ወዲያ እዚህ ቦታ ባገኝሽ ውርድ ከራስሽ። በጣም ይቅርታ የኔ ውድ ወንድም። ማዘር እኮ በወሬ ይዛኝ ነው። ምንም ማለት እንዴት ነሽ? ብላት አለሁልህ። እንዴት ናንተስ? አለሁልሽ። ቤት ቃልዬ፣ ማሚ ደህና ናቸው? ሁሉም ደህና ናቸው። ማሚ ጠፋች እያለች ነው። ወይኔ እናት ትምህርት ምናምን በዝቶባት ነው በላት በእናት። እኔ አልዋሽልሽም። አንቺው እንደለመድሽ መቀደድ ትችላለሽ። እና ላይ ደህና ናቸው? ደህና ናቸው። ብታይ ዛሬ እራት ልጋብዝሽ ብሏት ምን ልልበስ እያለች አዛ ስታረገኝ ነበር። እሺ ወዴት ነው የምንሄደው? እዚህ አንድ ቅርብ የሆነ አዲስ የተከፈተ ክለብ አለ። እዛ ነው ዛሬ የምንገባው። አረ ተረጋጋ። ይሄ እንዲህ ከዚህ ቀደሙ ግርግር ምናምን የበዛበት ቦታ እንዳይመስል። በጣም ነው የምትወደው ወንድሜ። ኦልዲስ ሙዚቃ ነው የሚከፈተው። በጣም ረጋ ያለ ቦታ ነው የምትወደው። ጫጫታ ግርግር ያለበት ቦታ አይመችም። እውነት ወንድሜ በጣም ነው የምትወደው። እንደው ሁሌ እዛ ካልወሰድሽኝ ነው የምትለኝ። ቆይ የሆነ ካፌ ነገር ለምን አንሄድም? አንተ ገገማ በይሳት ካፌ ማለት በይሳት ካፌ የለም ነው ወይስ? ቢኖርስ እንዴት ነው በይሳት ካፌ የምንሄደው? ለዚህ እኮ ነው ካለብኝ ስራ ጫናና ኃላፊነት አንዳንዴ ዘና በልምል። በየመጠጥ ቤቱ መዞር ሙያ መስሎሻል? እኔን አዝናናለሁ በሚል ሰበብ አንቺ ፈታ ልት። ኧረ እባክህ እኔ ምን አብሮኝ የማይዝናኑ ጓደኞች የሌሉኝ መሰል? የብርጭቆ ጓደኛ ምን ያደርግልሽ? አርፈሽ ትምህርትሽን ብትማሪ ነው። አትምከረኝ፣ ለራሴ ራሴ ያውቃለሁ። እኔ ሲጀምር አንተ አግብተህ ጠብሰህ ማየት ስለምፈልግ ነው እንጂ እኔም ማገባት ሴት ከእንደዚህ አይነት ቦታ የምትገኝ ነች። ከፈልግ ቆመ መቅረት ትችላለህ። ምን አገባኝ? አይ እዚህ ምን ታደርጋለህ እንዴ? የህዝብ መገልገያ እኮ እየተከተልከኝ አይደለም አይደል? ጠዋት ነገርኩሽ እንዴ? ሴትዮዋን ፊልድ ነኝ ስላልኳት ቤት አልገባም። ስለዚህ እዚህ ነው ማመሽ። እሺ የምነግርህን በደንብ አዳምጠኝ። ከዚህ በኋላ እኔን እንዳታገኝ። ለምን? በቃ በባሌ ላይ በደል እየሰራው እንደሆነ እየተሰማኝ ነው። እሱ ለኔ የሚያደርገው ከዚህ በላይ ነው። ስለዚህ ራስ ወዳድነት እያጠቃኝ ስለሆነ ይበቃኛል። እሱ ታማኝ ነው ለኔ። ስለዚህ ከአሁን በኋላ በቃ። ቆይ ያ ሁሉ ጉዳያችንስ? ያ ሁሉ ጨዋታስ? በቃ በቁም ነገር ተቀይሯል። ሙድ እያስሽብኝ አይደለም? ስታይኝ የጨዋታ ሙድ ላይ ይመስላል። እና በቃ አልኩህ በቃ። ይኸውልሽ ይለምነኛል ይለማመጠኛል ምናምን ብለሽ አስበሽ ከሆነ ተሸውደሻል። በፍጹም አታድርገው። ስለተረዳኸኝ አመሰግናለሁ። እና በል ወደ ቤት መሄድ አለብኝ። እንዴ ለምን? ልናመሽ እና እሷ ክለብ እንሄድ አልነበረ እንደ ቀጠሯችን? ድንገተኛ ችግር ተፈጥሯል። ሁሉ ነገር ሰላም ነው? ባልየው ማግኘት ስላለብኝ
እሺ ቆይ ጠብቂኝ እንዴ እና እኔ ሰዓት እስከሚደርስ ብቻዬን ላምሽ ነው እንዴ? በጊዜ ወደ ቤት ግቢያ። እኔ ወደዛ ቤት ብቻዬን አልገባም። ባልየዋ ነበር ስለሱ ጠይቀሽ ነው። እሺ በጊዜ ግቢ። ቁም ነው ልግባበት። ቀልድ ነው እንዳትለኝ ብቻ። እድጋም አይ ሰው ልባላል። ሳባ በዚህ ለምሽት እችን የመሰለች ፈገግታ ከሰጠሽ ቆይታ አይነትሽ መቼም ትጨምሪልኛለሽ አይደል? ምናልባት ትንሽ እቺ ነገር ሳላት የላትም። ቀኔው ግሩም ነው። አንተ ነህ እንዴ? ምንድን ነው የምትሰራው እዚህ? አንተ ነህ ለካ። ምን ሆነ ነው? እናቴ ዳቦ ትመጣለች። አመጣም። በምን አወቅ? በዛ በባስ ተሳፍራን ሄደችው። እንዳፈልገኝ ብላኛለች። እንዳፈልገኝ ብላኛለች። እኔ የምልህ አባት የምታውቀው ዘመድ ምናምን የለም? ነገ ፖሊስ ጣቢያ ሄደን እናመለክታለን። እሺ እሺ። ና አሁን ከኔ ጋር ቤት ሰላም ሰላም። ምን ልታዘዝ? ምን ነው ያልተመቻችሁ ነገር አለ እንዴ? አይ ምንም፣ ሰላም ለማለት ነው። ሰላም ነኝ። ሀረግ እባላለሁ። የማርቆስ ልጅ ነኝ። እሺ ሰላም። ጊዜ ካለሽ ቢያወራሽ። ችግር የለውም። ይቅርታ፣ እኔ ለእንደዚህ አይነት ነገር አዲስ ስለሆንኩ ነው። ማለት ምን ማለት ነው? ማለት ስንት ዓመት ነው? 30።
እና ከዚህ በፊት ሴት አውርታ አታውቅም ማለት ነው? አውቃለሁ ግን ያው የወደድኳትን አልነበረም። ቆንጆ አባባል ናት። ታዲያ ምን ልርዳ? እንዲያው ቁጥርሽን አግኝቼ በደውልና ሻይ ቡና እያልን በደንብ ባውቅሽ ደስ ይለኛል። እሺ ለምን አንተ ሰተከኝን ያልደውልልኝ? ደስ ይለኛል። 09 ምነው እንደዚህ ሽክ ብለሽ ጨረቃን አደመቅሻት? እሷስ ማን አላት? እኔስ የሚመጣ የሆነ የሚጠባጠበኝ ማን ልጠብቅ ነው ወይንስ አልጠብቅ? አጠብቅ ብቻ ግን ሙዱን አትቆጣው። አይ እንደዚህ አያስኬድም። እነሱን ነው መንከባከብ እናቴ። እንዴት ብለስ? መጠጥሽንም ምግብሽንም ሁሉንም እነሱ ናቸው የሚያስተናግዱሽ። ባለመጠራጠር ነው። ምን አሳቀቀኝ እናቴ። ጥሩ ነው። ምንድነው ግን ያስደበረሽ? እንዴት አወቅ እንደደበረኝ? ግንባርሽ። ከዚህ በኋላ ቤት ትቼው ነው የምወጣው። አሪስ ተጫዋች ነሽ። እኔ የምልሽ ግን እውነት ምንድነው? ምን ሆነሽ? ወንሰል ብሎ ነው የላከ ቀልቤ። አትመን አብሮኝ የኖረው ነው። እውነቴን ነው። ማታ ወዳጅ አልከው ነው ጠዋት ጠላቱ ነው የምታገኘው። ስለዚህ ባታምኑ ይሻላል። ያው ቤት ያፈራውን ነው እንግዲህ ያመጣው።
ምን ሆኖብሽ ነው? ኩላን የሚል ከሆነ እስቲ ግቢና ታስነሽልኛለሽ። ቆይ አንዴ ቆይ እስቲ አስነሹ ጠፋልሽ? ምንም ሰላሙኝ ችግር የለውም። እሺ ቻው በይ። እኔ በአጋጣሚ ስልክ የለኝም። የኔን ስልክ ያዡ። አስር 15 22 17 የኔ ፍቅር መጣል እንዴ? ስትገባ እኮ አላየሁም። ስራ እንዴት ነበር? ምነው ፍቅር? ምንም የሌባ እንዴት ብዬ እንደምጀምርልሽ አላውቅም። ይጨንቃል። ምንድን ነው? አታስጨንቀኛ። እኔ ምንድን ነው? እስኪ ንገረኝ። ምንድን ነው? ጥሩ ዜና አይደለም። እንግዲያውስ እኔ ጥሩን ዜና ልንገርህ። ምንድን ነው? የልጅ አባት ሆንክ።